ሰላም እንዴት ናችሁ? አማን ነው። ከሳውንድ ደረጀ ነኝ ከራዲካል ቲቶር የግሬድ 11 ፊዚክስ ዩኒት 3 ማየት እንጀምራለን። ዩኒት 3 ሞሽን ኢን 1 ኤንድ 2 ዳይሜንሽንስ ይሰኛል። ሶ በዚህኛው ቪዲዮ ኤክሰርሳይዝ 3.1 እና ኤክሰርሳይዝ 3.2 አብረን እንሰራለን ማለት ነው። ኦኬ በጣም አሪፍ። ኤክሰርሳይዝ 3.1 ምን ይለናል? A cheetah shown in the figure is the fastest land animals. It could run up to 120 km/h. Okay, starting from rest, a cheetah can reach to a speed of 96.6 km/h in only 3 seconds. Okay, ጥያቄው ምንድነው? What is its average acceleration and what is its average velocity in these 3 seconds? Okay, so exercise 3.1 ውስጥ ሁለት ጥያቄዎች አሉ ማለት ነው። የመጀመሪያው average acceleration ነው። እሺ ሶ ቺታው ወይንም ይሄ አነሩ ኦኬ ሶ ቺታ አይ ቲንክ አነር አይደል? እሺ ሶ ከሬስት ከ0 ሜትር ፐር ሰከንድ ፍጥነት ተነስቶ ኦኬ ሶ በ3 ሰከንድ ውስጥ እዚህ 96.6 ኪሎ ሜትር ፐር አወር ፍጥነት ላይ መድረስ ይችላል። ኦኬ ሶ በዛ መሰረት አቨሬጅ አክሰለሬሽኑን ፈልጉ ነው የተባለው። ኦኬ ሶ አክሰለሬሽን ማለት which is final velocity ሲቀንስ ኢኒሺያል ቬሎሲቲ ሲካፈል ቶታል ታይም ቴክን አይደል? ሶ በዛ መሰረት ፋይናል ቬሎሲቲያችን 96.6 ኪሎ ሜትር ፐር አወር ነው። ሶ መጀመሪያ እሱን ወደ ምን እንቀይራለን? ወደ ሜትር ፐር ሰከንድ አይደል? ሶ 1 ኪሎ ሜትር ፐር አወር ማለት 0.278 ሜትር ፐር ሰከንድ አይደል? which is basic physics ማለት ነው። ሶ 96.6 ኪሎ ሜትር ፐር አወር ስንት ይሆናል ብለን እንጠይቃለን። ኤንድ ስንት እናገኛለን? 26.85 ሜትር ፐር ሰከንድ ማለት ነው። ኦኬ ሶ ይሄን አባስታችሁ ስታካፍሉ which is ኪሎ ሜትር ፐር አወር በኪሎ ሜትር ፐር አወር ይጠፋል። ሶ ይሄን ስታባዙ you will get 26.85 ሜትር ፐር ሰከንድ። ኦኬ ሶ አክሰለሬሽን ማለት ፋይናል ቬሎሲቲያችን ይሄ ነው። ኢኒሺያል ቬሎሲቲያችን ስታርቲንግ ፍሮም ሬስት ስለሚል 0 ነው። ሶ ሲቀነስ ራሱ ይሆናል ማለት ነው which is 26.8 ሜትር ፐር ሰከንድ ሲካፈል ለ3 ሰከንድ ይሆናል which is 8.95 ሜትር ፐር ሰከንድ ስኩዌር ይሆናል ማለት ነው። ኦኬ ሶ this is average acceleration ማለት ነው። ኦኬ ሶ ወደ ቢ ስናምራ which is average velocity in these 3 seconds ነው የሚለን። ሶ average velocity ስንል ፋይናል ቬሎሲቲ ሲደመር ኢኒሺያል ቬሎሲቲ ሲካፈል ለ2 ማለት ነው አይደል? አማካይ ቬሎሲቲ ማለት ነው። ኦኬ ሶ ፋይናሉ 26.85 ነው ሲደመር ኢኒሺያሉ ስንት ነው? 0 ነው። ኦኬ ሶ ስታርቲንግ ፍሮም ሬስት ስለሚል ሶ ሲካፈል ለ2 ሶ we will get 13.42 ሜትር ፐር ሰከንድ is the average velocity ማለት ነው። ኦኬ በጣም አሪፍ። ወደ ኤክሰርሳይዝ 3.2 እናምራለን። ሶ ምን ይለናል? for the motion of a ball thrown vertically upward whose displacement graph is shown in figure 3.13 ነው የሚለን። እሺ ሶ figure 3.13 ኦኬ ሶ this is figure 3.13 ኦኬ sorry this one ኦኬ ሶ በትክክል ሌብል አልተደረገ ይመስለኛል። አይ ቲንክ ፊገር 3.12 ለማለት ተፈልጎ ነው ይመስለኝ። ኦኬ ሶ በዛ መሰረት በዛ መልኩ ብናየው እና ዲስታንስ ታይም ግራፉን ብንሰራለት አሪፍ ይመስለኛል። እሺ ሶ ጥያቄው ምንድነው? ከአንድ 15 ሜትር ከፍታ ላይ ኦኬ with an initial velocity of 20 ሜትር ፐር ሰከንድ አንድ ኳስ ቢወረወር ኦኬ ሶ ማክሲመም ሄድ ደርሶ መሬት ይወድቃል አይደል? ወደ ላይ ይወጣል። ከዛ ከሆነ ሰዓት ወይም ከሆነ ታይም በኋላ መሬት ላይ ይደርሳል። ኦኬ ሶ ለዚህ ሞሽን ወይም ለዚህ ሙቭመንት ምን ስሩ ነው የተባለው? ዲስታንስ ታይም ግራፍ ነው። ኦኬ ሶ በዛ መሰረት የመጀመሪያ ስራችን የሚሆነው ኦኬ ትሪፓችንን በሁለት ብንከፍለው የመጀመሪያው ይሄ ኳስ በ20 ሜትር ፐር ሰከንድ ኢኒሺያል ስፒድ ተነስቶ እዚህ ማክሲመም ሄት እስከሚደርስ ድረስ ያለውን ትሪፕ ዋንን በለው። ኦኬ ሶ ለዛኛው ትሪፕ የሚፈጅበትን which is maximum ሄት እስከሚደርስ ድረስ የሚፈጅበትን ታይም እና በዚህ ታይም ውስጥ ከቨር የሚያደርገውን ዲስታንስ ለብቻው እናየዋለን። ኦኬ ሶ መጀመሪያ እሱን እንፈልግ። ኦኬ ሶ ታይም ማለት which is final velocity ሲቀንስ ኢኒሺያል ቬሎሲቲ ሲካፈል ለጂ ወይንም አክሰለሬሽን ማለት ፋይናል ቬሎሲቲ ሲቀንስ ኢኒሺያል ቬሎሲቲ ሲካፈል ለታይም ነው አይደል? ሶ ታይም ማለት which is ፋይናል ቬሎሲቲ ሲቀንስ ኢኒሺያል ቬሎሲቲ ሲካፈል ለአክሰለሬሽን ማለት ነው አይደል? ሶ በዛ ኬስ አሁን እኛ ዘ ኦንሊ አክሰለሬሽን ያለን አክሰለሬሽን ዲው ቱ ግራቪቲ ነው which is g ማለት ነው። ኦኬ ሶ እዚህ ጋር ለምንድነው ኔጌቲቭ የተጠቀምነው? ኳሱ ወደ ላይ ነው እየሄደ ያለው፣ ፎርስ ኦፍ ግራቪቲ ደግሞ ወዴት ነው? ወርታች ነው አይደል? ሶ ተቃራኒ አቅጣጫ ስለሆነ እሱን ለማሳየት እዚህ ጋር ኔጌቲቭ እናስገባለን ነው። ኦኬ እሺ ይሄ ኳስ በ20 ሜትር ፐር ሰከንድ ኢኒሺያል ቬሎሲቲ ተነስቶ ከሆነ ታይም በኋላ ማክሲመም ሜስ ሲደርስ ፋይናል ቬሎሲቲ ምን ይሆናል? 0 ይሆናል አይደል? ሶ ፋይናል ቬሎሲቲያችን 0 ይሆናል ሲቀነስ 20 ሜትር ፐር ሰከንድ ሲካፈል ለኔጌቲቭ 10 ሜትር ፐር ሰከንድ ስኩዌር which is ኔጌቲቭ 20 ሜትር ፐር ሰከንድ ሲካፈል ለኔጌቲቭ 10 ሜትር ፐር ሰከንድ ስኩዌር which is 2 ሰከንድ ማለት ነው። ኦኬ ሶ ከ2 ሰከንድ በኋላ
ከሁለት ሰከንድ በኋላ ይሄ ኳስ ማክሲመም ሚል ላይ ይደርሳል ማለት ነው። ኦኬ ሶ በዚህ ሁለት ሰከንድ ውስጥ ከቨር ያደረገውን ዲስታንስ ለማወቅ ከፈለግን which is h is equal to v initial t ማይነስ እዚህ ጋር ለምን ማይነስ አደረግን? በጂ ምክንያት። ኦኬ ሶ ኳስ ወደ ላይ ነው፣ ፎርስ ኦፍ ግራቪቲ ወርታች ነው። ሶ በዛ ምክንያት ነው እቺ ኔጌቲቭ የመጣችው። ኦኬ ሶ h is equal to v initial t minus half of gt square ሶ ሁሉም ጊቭን ነው። ኦኬ ኢኒሻል ቬሎሲቲያችን 20 ሜትር ፐር ሰከንድ ነው። ታይም 2 ሰከንድ ነው። በቃ ሁሉም ጊቭ ነው አይደል? ሶ በዛ መሰረት 20 ሜትር ይሄዳል ማለት ነው። ኦኬ ሶ በዚህ 2 ሰከንድ ውስጥ 20 ሜትር ዲስታንስ ከቨር ያደርጋል ነው። ኦኬ ሶ ለመጀመሪያው ትሪፕ እንደጀመር ነው ምኑን እንሰራለን? ግራፉን እንሰራለታለን። ሶ this will be the graph ነው። ኦኬ ሶ እናንተ ይሄንን ዳታ ወስዳችሁ ኦኬ ስኩዌር የሆነ ወረቀት ላይ በደንብ ማስመሪያ የሰራችሁ ብትሰሩት በዚህ መልኩ ግራፉን ታገኛላችሁ ነው። ኦኬ ለሁለተኛው ትሪፕ ኦኬ ቲ ፕራይም በለው which is ማክሲመም ከደረሰ በኋላ መሬት እስኪወርድ ነው። ኦኬ ሶ ኤች ማክስ ማለት ቪ ኢኒሻል ቲ ፕላስ አሁን እዚህ ጋር ፕላስ አደረኩኝ። አያችሁ ኳሱ ማክሲመም ከደረሰ በኋላ ወርታች ይወርዳል። ፎርስ ኦፍ ግራቪቲ ወርታች ነው፣ ተመሳሳይ ዳይሬክሽን ስለሆኑ ማለት ነው። ኦኬ ሶ ኤች ማክስ ስንት አግኝተናል? 35 ለምን 15 ሜትር ከፍታ ላይ ተሆኖ ነው የተወረወረው፣ 20 ሜትር ወደ ላይ ሄዷል which is 35። ኦኬ ሶ ኤች ማክስ 35 ነው። ሶ ቪ ኢኒሻል አሁን በእኛ ኬዝ እዚህ ጋር ምንድነው ዜሮ ነው፣ ኳሱ ማክሲመም ከደረሰ በኋላ። ኦኬ ሶ የመጀመሪያው ትሪፕ ፋይናል ቬሎሲቲ ለሁለተኛው ትሪፕ ኢኒሻል ቬሎሲቲ ይሆናል which is 0 ማለት ነው። ሶ ይሄኛው ተርም ይጠፋል ማለት ነው። ሶ ኤች ማክስ is equal to 1/2 ጂ ቲ ፕራይም 2 ቲ ፕራይም 2 ማለት ይችኛዋ ማለት ነው። ኦኬ ቲ ፕራይም ስኩዌር ሶሪ ሶ ሲምፕል ማለት ነው። ሶ 2 ታይምስ ኤች ማክስ ኦቨር ጂ ብናረግ ኤንድ ስኩዌር ሩት ብንከተል ቲ ፕራይም እናገኛለን። ኤንድ ዊ ዊል ጌት 2 ሲባዛ 35 70 ሲካፈል 10 7 ማለት ነው አይደል? ሶ ስኩዌር ሩት ኦፍ 7 which is almost 2.64 ሰከንድ ሚል መልስ እናገኛለን። ኦኬ ሶ ለሁለተኛው ትሪፕ መሬት እስከሚደርስ ድረስ የፈጀበት ሰከንድ ስንት ነው? 2.64 ኦኬ ሶ የፈጀበት ርቀት ደግሞ ስንት ነው? which is 35 ሜትር አይደል? ሶ ምን እናደርጋለን? በዚህ መልኩ ታይሙንና የፈጀው የተጓዘውን ርቀት በዚህ መልኩ እንሰራለን ማለት ነው። ኦኬ ሶ አሁን ለየብቻ የሰራናቸውን ግራፎች which is this graph and this graph ስንገጣጠመው ምን ይሆናል ማለት ነው? እንደዚህ አይነት ግራፍ ነገር እናገኛለን ማለት ነው። ኦኬ እንደዚህ አይነት ግራፍ እናገኛለን ማለት ነው። ሶ የመጀመሪያው 2 ሰከንድ ላይ 20 ሜትር ተጓዘ። ኦኬ ቀጣዩ 2.64 ወይም 2.65 ሰከንድ ውስጥ ደግሞ 35 ሜትር ተጓዘ። ሶ በዚህ መልኩ ዲስታንስ ታይም ግራፉን እንሰራለን ነው። ኦኬ በጣም አሪፍ በርቱልኝ፣ አጥኑ። ከኤክሰርሳይዝ 3.3 ጀምሮ ያሉትን ኤክሰርሳይዞች አብረን እንሰራለን። ቻናሉን ጠቃሚ ነው ካገኛችሁት ለጓደኞቻችሁ ሼር አድርጉ። አመሰግናለሁ። ቻው